የኦፕታ ሱፐር ኮምፒውተር የመጀመሪያው የ16 ወይም የጥሎ ማለፉን ጨዋታዎች ተከትሎ ማን ቡድን የተሻለ ዋንጫውን የማሸነፍ እድል አለው በሚል ቁጥራዊ መረጃዎችን አስቀምጧል። የመድፈኞቹ የትኬት መግቢያ ወይም ደግሞ ዓመታዊ ትኬት የያዙ ደጋፊዎች የመግቢያ ዋጋ እስከ 5% ያክል ጭማሪን አሳይቷል። ደጋፊዎቹ ከፍተኛ ተቃውሞ ላይ ናቸው። ይህንን ያደረጉት የመድፈኞቹ መሪዎች ጊዜውን ጠብቀው ነው። እንግዲህ በቻምፒዮንስ ሊጉ 7-1 ማሸነፋቸውን ተከትሎ ይህንን ወቅት ለመጠቀም የአርሰናልን የመግቢያ ትኬቶች ዋጋ ጨምረዋል። ይህ እንግዲህ አጨቃጫቂ የሚሆን ሀሳብ ነው። ነገር ግን የብዙ መድፈኞች ጥያቄ የተጨመረው ዋጋ ሳይሆን እውነት ይህንን ገንዘብ የክሮንኬ ቤተሰብ ለአርሰናል የአጥቂ ተጫዋቾች ወይም ደግሞ ለዝውውር ያውለዋል ወይ የሚል ነው። እንግዲህ ከፒኤስቪው ጨዋታ በኋላ ለአርሰናል ምን ታክቲካዊ ሂደት ለውጦችን በማንቸስተር ዩናይትድ እንዲሁም በሌሎች ጨዋታዎች ላይ ሊጠቀምባቸው ይችላል ተብሎ የታሰቡ በተለይ የቲምበርና የካላፊዮሪ ሚና የስካሊን ጨምሮ በአርሰናል የቶታል ፉትቦል እያየን ይሆን ብለን እንጠይቃለን። እስኪ ይሄ እንግዲህ በደች እግር ኳስ ውስጥ በጣም ታዋቂ የሆነው የቶታል ፉትቦል ያለ ፖዚሽን ከፖዚሽናቸው ለቀው የሚጫወቱ ተጫዋቾች ከጊዜ ወደ ጊዜ እየበዙ ይገኛሉ። አርሰናል አሁን ቲምበር አጥቅቶ ጎል ያስቆጠረበትን መንገድ ብታዩት ኦልሞስት የመስመር ተጫዋች ነው የሚመስለው። ከዛ ውጭ በትክክለኛው ሰዓት ነው የተገኘው። ሌላኛው የካላፊዮሪ አጥቂን የነበረው በጨዋታው ላይ ማለት ይቻላል። ስለዚህ እነዚህ የቶታል ፉትቦል ወይም ደግሞ እያንዳንዱ ተጫዋቾች ቦታቸውን እየተቀያየሩ የሚያደርጉት ሩጫዎች የሚያደርጉት ከኳስ ውጭ የሚያደርጉት እንቅስቃሴዎች አርሰናልን ውጤታማ ያደርግለታል ወይ የሚል ነው። ሌላኛው አርሰናል እንግዲህ መልማዮቹን ልኮ በሚገባ እየመለመለው ያለውን ሁጎ ላርሰንን እናያለን። እንግዲህ ሁጎ ላርሰን የስዊድናዊ የኢንትራ ፍራንክፈርት ተጫዋች ነው። እስከ 50 ሚሊዮን ፓውንድ ሊያወጣ ይችላል። መድፈኞቹም እንግዲህ በክረምቱ ኪሚችን ማያገኙ ከሆነ ሁጎ ላርሰንና ዙቢሜንዲን በማስፈረም የአማካኝ ክፍላቸውን ሙሉ በሙሉ መለወጥን ያስባሉ። ስለዚህም የምንላቸው ነገሮች አሉ። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ከዛ ውጭ የእናንተን ኮሜንት የምንጠብቅ ነው የሚሆን። ስለምናነሳቸው ሀሳቦች ኮሜንት መስጫ ቦክስ ላይ ጻፉልኝ። ውድ አድማጮቻችን ይህንን እንዳትረሱ። የመጀመሪያው የሚሆነው እንግዲህ ኦፕታ ሱፐር ኮምፒውተር የቻምፒዮንስ ሊግ እድልን በሚመለከት እንግዲህ ማን ያሸንፋል በሚል የእያንዳንዱን ቡድኖች እድሎችን አቅርቧል። እንግዲህ አርሰናልን የሚመለከተውን በማየት እንጀምር። አርሰናል ወደ ሩብ ፍጻሜ የማለፍ እድሉ ከሁሉ ቡድኖች በተለየ 99% እድልን ሰጥቶታል። ይህ ከፍተኛ ቁጥር ነው። ከሱ በመቀጠል ባየርን 96%፣ ከዛ ውጭ አስቶን ቪላ 94% አግኝተዋል። ሊቨርፑል 76% የማለፍ እድል ተሰጥቶታል። አርሰናል ወደ ግማሽ ፍጻሜ መግባት እድሉ ደግሞ ከሩብ ፍጻሜ አልፎ ከአትሌቲኮ ማድሪድና ከሪያል ማድሪድ አሸናፊ የሚያገኘውን ቡድን አግኝቶ 57% ሆኖ ተቀምጧል። ወደ ፍጻሜ ማለፍ እድሉ 29% ነው። ዋንጫ የማሸነፍ እድሉ 17% ሆኖ ተቀምጧል። መድፈኞቹ ምን ያክል ያሳኩታል የሚጠበቅ ነው የሚሆነው። ነገር ግን መርሳት የሌለባችሁ ይህ ቡድን አቅም አለው። ማንም የማይክደው ጠንካራ ቡድን እንደሆነ መከላከሉ ይመሰክራል። አማካኙ ጥሩ ነው። በተለይ የአጥቂ መስመር ተጫዋቾች ላይ ሳካና ማርቲኔሊ የሚመለሱ ከሆነ ቡድኑ ጠንካራ ሆኖ እንደሚወጣ የሚያሳይ ነው። ቴሪ ዳንኤል ኦኖሪም ተናግሯል። ሪያል ማድሪድን ብናገኝ እንኳን የማሸነፍ አቅም ይኖረናል፣ ነገር ግን የማጥቃት ክፍላችን መመለስ ይጠበቅባቸዋል በማለት አስተያየቱን ሰጥቷል። እንግዲህ አርሰናል ባርናባው ላይ ለመጀመሪያ ጊዜ ሪያል ማድሪድን ያሸነፈው ቡድን ከእንግሊዝ መሆኑን መርሳት የለባችሁም። በሊቨርፑል በኩል ሊቨርፑል ይህንን ዋንጫ የማሸነፍ እድሉ 76% ነው። ወደ ቀጣይ ዙር የማለፍ ማለት ነው። ወደ ሩብ ፍጻሜ ወደ ግማሽ ፍጻሜ 63% ነው። ምክንያቱም ሊቨርፑል በሩብ ፍጻሜ የሚያገኘው ክለብ ቀላል ነው የሚሆነው። ምክንያቱም አስቶን ቪላ ካለፈ ለምሳሌ አስቶን ቪላን ማግኘት እና አርሰናል ከሪያል ማድሪድ 57% ነው። ሊቨርፑል 63% ያገኛል። ወደ ፍጻሜ እንግዲህ ከአርሰናልና ከሪያል ማድሪድ አሁን ባለው ማለት ውጤታቸው ከሁለቱ አሸናፊዎች የሚገናኝ ይሆናል። ያኔ 38% የማሸነፍ እድል ተሰጥቷል። ከዛ ውጭ ግን ዋንጫውን የማሸነፍ እድል ሊቨርፑል የተሻለ ነው የተሰጠው፣ 24% ነው የተሰጠው። ሌላኛው ባርሴሎና ነው 17% ከአርሰናል ጋር እኩል። ሌላኛው የሚሆነው ኢንተር ሚላን ነው 15%። ሪያል ማድሪድ በ10% ይገኛል። ነገር ግን ሪያል ማድሪድ ቁጥሮች የሚገዙት ቡድን እንዳልሆነ ታውቃላችሁ። ባለፉት ዓመታቶች ዋንጫውን አያሸንፍም እየተባለ ብዙ ጊዜ ይህን ዋንጫ ማሸነፍ የሚችል ቡድን መሆኑን አሳይቷል። የመድፈኞቹ የትኬት ዋጋን የሚመለከት ነው ሌላኛው መረጃችን። ውድ አድማጮቻችን እንግዲህ የአርሰናል የትኬት ዋጋ በጣም አሳሳቢ እንደሆነ ብዙዎቻችሁ የምታውቁት ነው። በእንግሊዝ
ሀገር ካሉ ውድ ትኬት የሚያስከፍሉ ቡድኖች ውስጥ አንዱ ነው። እንግዲህ አርሰናል የክሮንኬ ቤተሰብ ይህንን ዋጋ ጭማሪ አድርጓል። 2025 2026 ለቀጣይ ውድድር ዓመት የቡድኑ ተከትሎ ያለው ጭማሪ ከፍ ያለ አይደለም። ነገር ግን አሁንም ቢሆን ቁጣዎችን የሚያስነሳ ነው። እንግዲህ የእንግሊዝ ሁሉም ቡድኖች የደጋፊዎች ማህበር በአንድ ላይ ተሰብስቦ ጭማሪዎች እንዳይደረጉና በዚህ ዓመት እንዲቀሩ የሚል ስምምነት ነበራቸው። ያንን ተከትሎ ሊቨርፑል፣ ብሬንፎርድ፣ ወልቭስ፣ ዌስትሃም ጭማሪዎችን አላረጉም ነበር የቲኬት ጭማሪዎችን። ነገር ግን አርሰናል እንግዲህ አንድ የውድድር ዓመት ላይ 23 ጨዋታዎችን በሜዳ የሚደረጉትን ጨዋታዎች ነው ቲኬት ቆርጦ አንድ የሙሉ ዓመቱን ጨዋታዎች መግዛት የሚችለው። የሙሉ ዓመት ለመያዝ 23 ጨዋታዎችን በአንድ የውድድር ዓመት ማየት ይጠበቅባል። ከዛ ውጭ ለ10 ዓመታት በተከታታይ ያየ ነው። ከዛ በኋላ የሲዝን ቲኬት ሆልደር መሆን የሚችለው። ያንን ተከትሎ እንግዲህ አርሰናል ዝቅተኛው ዋጋና ከፍተኛው ዋጋ በሚቀጥለው ውድድር ዓመት ታውቋል። ከፍተኛው ዋጋ 2112 ፓውንድ ነው፣ ኖርማል የሚታይበት ማለት ነው። ይሄ ቪአይፒ ሩሞቹ ምናምን ሳይጨምሩ። ደካማው ዋጋ ደግሞ ይሄ ከጎል ጀርባ የምትሉት ረከስ የሚለው 1126 ፓውንድ ይሆናል። ይህንን ተከትሎ እንግዲህ አርሰናሎች ከፍተኛ የሆነ ጭማሪ አይደለም እስከ 5% ድረስ ነው ጭማሪው ያደረጉት። ነገር ግን ብዙ ደጋፊዎችን ያሳዘነው አንደኛ 5% ያን ያክል ለውጥ አይመጣም። በውድድር ዓመቱ ላይ የአርሰናልን የሲዝን ቲኬት ዋጋ ኦልሞስት በ10 ሚሊዮን ፓውንድ ድረስ ነው የሚጨምረው። የተለየ ጭማሪ አላደረጉም። ነገር ግን ይህንን የሚያወጡትን ገንዘብ ወዴት እየወሰዱት ነው? አርሰናል በዘንድሮ ውድድር ዓመት በታሪኩ አይቶት የማያውቀውም ትርፍ አግኝቷል። ከ466.7 ሚሊዮን ፓውንድ ነበር አምና። ዘንድሮ ግን 616 ሚሊዮን ፓውንድ ነው ያገኘው። በጣም ትልቅ መሻሻል ነው። ከዚህ ውስጥ እንግዲህ በቲኬት የሚያገኘው 131 ሚሊዮን ፓውንድ ነው። 28%ን ይይዛል። እንግዲህ በፕሪሚየር ሊጉ ሁለት ቡድኖች ናቸው ከፍተኛ አስከፋዮች፣ ቶተንሃም እና አርሰናል። ያው ለንደን መገኘታቸውን ተከትሎ አሁን እንግዲህ የማንቸስተር ዩናይትድ በጣም በከፍተኛ ሁኔታ ጭማሪዎችን አድርጓል። እንግዲህ ማንቸስተር ዩናይትድ አንደኛ የመሆን እድል ይኖረዋል በትኬት ዋጋዎች። ነገር ግን አሁን አሳሳቢ የሆነው አርሰናል አንደኛ ለፒኤስአር ሩል ነው በሚል ነው ምክንያቶችን የሚያቀርበው። ከዛ ውጭ ደግሞ በቀጥታ እንግዲህ ከነ ክሮንኬ ቤተሰብ የተናገሩት ለዋንጫ ተፎካካሪ እንሆናለን፣ በሚቀጥሉት ዓመታቶች ውስጥ ትልልቅ ዋንጫዎችን የማሸነፍ ፍላጎት አለን፣ በክረምቱ ኢንቨስት እናደርጋለን ብለው ቃል ገብተዋል። ምን ያክል ያደርጉታል? አሳሳቢ ነው። እንግዲህ የመድፈኞቹ ደጋፊዎች ግን ከፍተኛ ተቃውሞን እያቀረቡ ነው። ከዛ ውጭ የአርሰናል እንግዲህ ከቦርዱ ጋር የሚማከር የአርሰናል አድቫይዘሪ ቦርድ አለው፣ የደጋፊዎች ማህበሩ ማለት ነው። ያንን ተከትሎ ከነ ሪቻርድ ጋርሊክ ከነ ቲም ሉዊስ እና ከጆሽ ክሮንኬ ጋር ውይይትን አድርገው ነበር። ነገር ግን ይህ ስለዚህ ጉዳይ አላወሩም። አርሰናል አሁንም እዩት እንግዲህ የነ ክሮንኬ ቤተሰብ እንዴት በአርሰናል ተጠቃሚ እንደሆኑ። እንግዲህ አርሰናል ከፍተኛ የሆነው በውድድር ዓመቱ ክለቡ ታሪክ ከፍተኛ የሆነ ድርሻ ነው ወይም ከፍተኛ ገቢን አግኝቷል። ነገር ግን በሚገርም ሁኔታ ለደሞዝ የሚከፍለው ዋጋ አርሰናል 40% ገቢውን ነው ወይም 328 ሚሊዮን ፓውንድ ነው። ይህ ማለት በፕሪሚየር ሊጉ አምስተኛ ነው የሚያደርገው ወደ መቶ ከሊቨርፑል በቼልሲ በብዙ ቡድኖች ይበለጣል። ይህ አሳሳቢ ነው ወደ አምስተኛ መምጣቱ። ሁለተኛም ይህንን የሚያደርጉት ከሊቨርፑል አትሊስት ወደ 20 ሚሊዮን ፓውንድ ልዩነት አለው። በየሳምንቱ የ1 ሚሊዮን ፓውንድ ኦልሞስት ኒር የሆነ ልዩነት አለው። አርሰናል መጨመር የሚችል ነው። ተጫዋቾችን አስፈርሞ በተሻለ ደሞዝ ማስፈረም የሚችልበት ነው። እንግዲህ በቅርቡ ደግሞ የኮንትራት ማራዘሚያዎችን የሚያደርግ ይሆናል። በዛም የተነሳ የደሞዝ ጭማሪዎች የሚመጡ ይሆናል። ነገር ግን አሳሳቢ የሚያደርገው ምንድን ነው? አሁንም ቢሆን አርሰናል አንደኛ ደሞዛቸውን ጨምሮ ያሉትን ተጫዋቾች ማቆየት መቻል፣ ሁለተኛ የተሻሉ ተጫዋቾችን ማስፈረም ግድ ይለዋል። ይህ ድርድር የሚጠበቅ ነው የሚሆነው። እንግዲህ እነ ጆሹዋ ክሮንኬ ቤተሰቦች ቃል እየገቡ ይገኛሉ። ምን ያክል ይህንን ይፈጽሙታል የሚለው ትልቅ ጉዳይ መሆን አለበት። ምክንያቱም አርሰናል በኢንቨስትመንት ረገድ ካያችሁት በፕሪሚየር ሊጉ አንደኛው ምርጡ ቡድን፣ በጣም ለኢንቨስተሮቹ አዋጭ፣ ለደጋፊዎቹ ግን የማይስማማው ቶተንሃም ነው። ቶተንሃም በጣም ለኢንቨስተሮቹ አዋጭ ነው። አሁን የትኬት ገቢያቸው በጣም ከፍተኛ ሆኗል። ሁሉ ነገር ተመቻችቷል። ነገር ግን ውጤት የለውም። ከዛ በመቀጠል አርሰናል ነው ዘቤስት የሚባለው፣ በጣም አዋጭ ነው። ነገር ግን ሌሎች ቡድኖች እንደሚያደርጉት አርሰናል ይህንን እያደረገ አይደለም። ተጫዋቾች እንዲመጡ መድፈኞቹ በክረምቱ ይጠብቃሉ። ያንን ተከትሎ እንግዲህ አሳሳቢ ነው። እንግዲህ አንዱ አርሰናል በክረምት የዝውውር መስኮት የአማካይ ክፍሉን ነው ለውጦችን የሚያደርገው። አንዱ ደግሞ ሁጎ ላርሰን ነው መልማዮቹን ልኮ አርሰናል እየተከታተለው የሚገኘው የፍራንክፈርቱ የአማካይ ክፍል ነው። ይህ የቡንደስሊጋው ላይ ምርጥ ብቃት ላይ የሚገኘው የ20 ዓመቱ አማካይ እንግዲህ ቴክኒካሊ በጣም ጥሩ ነው፣ ዲፌንሲቭ አቅም አለው። ወይም በአጭር ቋንቋ አርሰናል ትክክለኛ የሆነውን ከራምሴ በኋላ የ8 ቁጥር ተጫዋቾች አርሰናል አላገኘም። ወይም ግራኒት ዣካን ከለቀቀ በኋላ 8 ቁጥር ሚናን የሚይዝ ለአርሰናል ቴምፖ መስጠት የሚችል ጥሩ የ20 ዓመት ታዳጊ ተጫዋች ነው። ይህንን ተከትሎ ራይስን ማሳረፍ የሚችል ራይስን አብሮ የሚያግዘው ይሆናል በ8 ቁጥር ሚናነት። ለአርሰናል በጣም አስፈላጊ የሆነ ዝውውር ይሆናል ተብሎ ይታሰባል። አርሰናሎች መልማዮቻቸውን ልከው በሚገባ መልመላን እያደረጉ ይገኛሉ። የዙቢሜንዲ ዝውውር በ6 ቁጥር ሚና ላይ ካደረጉ ይህ ደግሞ ቶማስ ፓርቴን እና በተለይ ደግሞ ሌላኛው ተጫዋች የሆነውን ጆርጂኒዮን የሚያጣው አርሰናል በአማካይ ክፍሉ የሁጎ ላርሰን እና ሌላኛው ተጫዋች የሆነው ዙቢሜንዲ የሚመጡ ከሆነ ከዛ ውጭ ደግሞ ሁጎ ላርሰን የማያመጣ ከሆነ እንግዲህ ሌላኛው ኪሚች ነው
ከኪሚችና ከጎላርሰን በ8 ቁጥር ሚና ላይ እንግዲህ የሚያስቡት ነው የሚሆነው። ኦዴጋርድን ማገዝ የሚችል ቡድኑን ሩጫ ፍጥነት ቴምፖ ማሳደግ የሚችል ተጫዋች ነው ተብሎ በመድፈኞቹ ታምኖበት ይህንን ተጫዋች ለማምጣት ጥረትን እያደረጉ ይገኛሉ። መልማዮቻቸውን ልከዋል። በኢንትራ ፍራንክፈርት ጥሩ ብቃቱን የሚያሳይ ከሆነ ይህንን ተጫዋች ለማምጣት ጥረቶችን ያደርጋሉ። ድርድሮቹ በክረምቱ የሚጠበቁ ነው የሚሆኑት። ሌላኛው እንግዲህ በፒኤስቪው ጨዋታ ላይ አርሰናል ጠንካራ ብቃቱን አሳይቷል። ነገር ግን የፒኤስቪ የመከላከል ደካማ ብቃት እንዳለ ሆኖ ነገር ግን የተለዩ አዳዲስ የአጨዋወት ስታይሎችን አይተናል። በተለይ የፉልባኮቹ ሚና በተለየ መንገድ ይታያል። አርሰናል የቲምበር የካላፊዮሪ ሚና ስካሊም ይዞት የመጣው አሰላለፍ አርሰናል ምንድነው ቡድኑ ማጥቃት ሂደቱን ለተቃራኒ ቡድኖች የተለየ ማድረግ ይፈልጋል። ቲምበር በሚያጠቃበት መልኩ ሳሊባ የቀኝ መስመሩን ሲሸፍንለት፣ ስካሊ ወደፊት በሚገፋበት መልኩ ራይስ በሚገባ የኋላ መስመሩ ሲሸፍንለት ይታያል። ስለዚህ የቶታል ፉትቦል ነገር የአማካይ ክፍሉን ከተከላካይ ክፍሉና ከአጥቂ ክፍሉ ማጣመርን በግልጽ ይታያል። ያ ደግሞ ውጤታማ እያደረጋቸው ይገኛል። ፒኤስቪ ጠንካራ ቡድን ነው። ደልማዎቻችን ባለፉት 3 ዓመቶች በአውሮፓ ማንም በሚለው ምጡ አላሸነፈውም። 143 ጎሎችን በ50 ጨዋታዎች በአውሮፓ መድረክ ላይ ማስቆጠር የቻለ ነው። ጥሩ ብቃት ካላቸው ቡድኖች ውስጥ አንዱ ነው። በዘንድሮ ውድድር ዓመት ጁቬን አሸንፏል በዚህ ሜዳ ላይ። ነገር ግን የአርሰናልን የቶታል ፉትቦል አይዲያ መቋቋም አልቻለም። እንግዲህ በዌስትሃሙና በኖቲንጋም ፎረስቱ ጨዋታ ላይ የተቸገረው አርሰናል በተለይ በሎ ብሎክ የሚጫወቱ ቡድኖች ሲሆኑ ይቸገራል። የሎ ብሎክ ቡድኖችንም ለማስከፈት የሚያስችል ነው። በተለይ የራይስ ወደ ሳጥኑ የሚያደርጋቸው ሩጫዎች የግራ መስመሩ የአጥቂ ተጫዋች ይመስል ነበር። በቃ ሳጥኑ ውስጥ ሁሌ የሚገኝ ነበር። የሞሬኖ ወደ መስመሮች እየወጣ ለሌሎች ተጫዋቾች የሚከፍታቸው እድሎች ጥሩ ነበሩ። እንግዲህ እነዚህ መስመር ተጫዋቾቹን አርሰናል ቦታቸውን ሳይዙ እንዲጫወት የሚያደርግበት ነው። በቅርቡ ፔፕ ጋርዲዮላን አስተያየት እየሰማው ነበር። ከዛ ውጭ ደግሞ የማይክል አርቴታን በቅርቡ የሰጠባቸው አሉ። ስለ ፖዚሽናል ፕሌይ ፔፕ አምጥቶታል የሚባለው ተጫዋቾችን የሚቀያየርና ሙሉ በሙሉ ሜዳውን ከፋፍሎ አንድ ተጫዋች እዛ ቦታ ላይ እንዲገኝ የሚል ህጎች ነበሩ። አሁን ግን እንደዛ እየሆነ አይደለም። እግር ኳስ ከፖዚሽናል ፕሌይ በጣም እየወጣ ነውና ወደ ድሮ እየተመለሰ ነው። ከፖዚሽናል ፕሌይ ይልቅ ማን ማርኪንግ አንደኛው ነው። ስለዚህ አርሰናሎች አሁን ተጫዋቾችን ኢንዲቪዥዋል ይሰጡና አንዱን ማርክ በሚያደርግበት ጊዜ ሌላኛው ተጫዋች ወደ ሳጥን ውስጥ እንዲገባ በማድረግ የተለየ ሚና እንዲያደርጉ ነው። ጋስፔሪኒው አትላንታ ለዚህ ጥሩ ተጠቃሽ የሚሆን ይመስለኛል። ከዛ ውጭ ከማን ማርኪንግ ውጭ ደግሞ አርሰናል በሚያጠቃበት ወቅት የተጫዋቾቹን ቦታ በግልጽ አለመለየት። ለምሳሌ ቲምበርን እንደ ተከላካይ እንደ አማካኝ እንደ አጥቂ አድርጎ የመጠቀም ሐሳቦች አሉ። በመስመሮች መካከል እንዲሮጥ እድሎች እንዲፈጥር ማድረግ። ከዛ ውጭ በካውንተር አታክ በሚሮጡበት ጊዜ ኑዋሪን ወደፊት እንዲያጠቃ ማድረግ። እነዚህ ሁሉ እንደ ቡድን ለአርሰናል አዋጭ ሆነው ውጤታማ እንዲሆን የሚያደርጉት ይሆናሉ። ውጤታማነቱን ደግሞ በሚቀጥሉት ጊዜያቶች የምናየው ይሆናል። እንግዲህ አርሰናል እንደ ቡድን ያሉበትን ችግሮች ለመፍታት የሄደበት ርቀት ጥሩ የሚባል ነው። የገብርኤል ማርቲኔሊና ሳካ መመለስ ደግሞ ሌላኛው ምንጩ ነው። የማጥቃት ክፍሉ ማጠናከር የሚችል ነው። ገብርኤል ማርቲኔሊ እንግዲህ ለብራዚል ብሔራዊ ቡድን ጥሪ ያልቀረበለትም ጥሩ መረጃ ነው ለአርሰናል። እንግዲህ ከሀገራት ጨዋታ የሚመለስ ይሆናል። ለማንቸስተር ዩናይትድ ጨዋታው አንዱ የሚጠበቀው ይህ የማጥቃት ክፍሉ ነው። ማጥቃት ክፍሉ በጥንቃቄ ሊጫወት ይገባል። ጎሎችን ማስቆጠር ይችላል። ከዛ ውጭ ሞሪኑም ከጨዋታ ወደ ጨዋታ እየበሰለ ያለ ይመስላል። እንግዲህ ለአርሰናል ስኬታማ የሚሆን ይመስላል። ወዳጆቻችን በእናንተ እይታ ኮሜንት መስጫ ቦክስ ላይ ያስቀምጡልኝ። ምን ታስባላችሁ ስለ አርሰናል? ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።